ሰላም እንዴት ናችሁ? ከአክስት ሀገር ዩጋንዳ እንግዳ ወርቅ ነኝ። እንግዲህ ዛሬ ጃንዋሪ 1 ነው። የፈረንጆቹ አዲስ ዓመታቸውን እያከበሩ ነው። እኛም እንግዲህ ትናንትና በተለይ ሌሊት ላይ ሚድናይት ላይ ርችት እያየን ነበረ በመስኮታችን መኝታ ቤት መስኮታችን። በቃ በየቦታው ርችት እንግዲህ ድምቅ ብሎ ይተኮሳል። ደስ የሚል ስሜትም አለው እንግዲህ በተለይ በዓሉን ለሚያከብሩት። ከዛ ግን ዛሬ ጠዋት ደግሞ እንግዲህ ወክ ለማድረግ ስወጣ ጭር ብሏል። እንግዲህ እኛም የራሳችን አዲስ ዓመት ቢኖረንም ቢያንስ ቡና አፍልተን እናክብር ብለን ቡና እያፈላን ነው። ቡናችንን እየጠጣን እስኪ የተሰማኝን ላጋራችሁ። ሁልጊዜ በዚህ ሰዓት ካምፓላ በቦዳ ቦዳ ወይ ሞተር ሳይክል ጩኸት በሰው ግርግር ትታወቃለች። ቅውጥ ያለች ከተማ ናት። ዛሬ ግን ከተማዋ ቁልፍ የተቆለፈባት ትመስላለች። ትናንት እኩለ ሌሊት ላይ እንግዲህ እዚህ ካምፓላ የነበረ የርችት ድምቀትና የደስታ ጩኸት ዛሬ ደግሞ ወደዚህ ጸጥታ እንዴት ተቀየረ ብላችሁ ከጠየቃችሁ እንግዲህ ዛሬ እንድናወራ የፈለግኩት የዩጋንዳውያን የበዓል አከባበር ስነልቦና እና በስደት ሀገር ሆኖ አዲስ ዓመትን የመቀበልን ትርጉም ነው እንድንጨዋወት የፈለግኩት። ዩጋንዳውያን የሚገርማችሁ ለገና ወይም ለክሪስማስ ያላቸው ፍቅር የሚገርም ነው። ገና ለእነሱ ሃይማኖታዊ በዓል ብቻ አይደለም፣ የቤተሰብ መገናኛ፣ የሀብት መገለጫና ትልቅ የደስታቸው ቀን ነው። ብዙዎቹ ዩጋንዳውያን ገናን ለማክበር ወደ ገጠር ይሄዳሉ። ያላቸውን ጥሪት ሁሉ ለገና ልብስ፣ ለምግብና ለመሳሰሉት ነገሮች ለዘመድ መጠየቂያ ሁላ ያውሉታል ማለት ነው። ታዲያ አዲስ ዓመት ሲመጣ ምን ይሆናል አትሉ? አብዛኛው ሰው ኪሱ ይቃለላል። ለዛሬው አዲስ ዓመት የሚሆን ትርፍ ጉልበትም ሆነ ገንዘብም አይኖራቸውም። ለዚያ ነው እንግዲህ ዛሬ ከተማዋ ጭር ያለችው። ይህ የእነርሱ ባህሪ ታዲያ አንድ ትልቅ ትምህርት ይሰጠኛል። ዛሬን በሙሉ ልብ መኖር አይነት ነገር ማለት ነው። ዛሬን በሙሉ ልብ ነው መኖር። እኛ ሀበሾች እንደምታውቁት ነገን እናስባለን፣ እናከማቻለን። እነሱ ግን ያለችዋን ደስታ ዛሬውኑ ተካፍለው ነገን በጸጥታ ይቀበለዋታል። እኔ ደግሞ እንግዲህ ያው እዚህ ቡናዬን አፍልቻለሁ። ትላንት ሌሊት ላይ ሚድናይት ላይ የሚገርማችሁ ልጆቼ ጋር በመስኮት ሆነን ርችት ስናይ ነበር። ታዲያ አይናቸው ውስጥ ትልቅ ተስፋ ነው ያዩት። እኛ ኢትዮጵያን የራሳችን አዲስ ዓመት ቢኖረንም የምንኖርበት ሀገር ቀን ሲቀየር ግን ጊዜ ስጦታ እንደሆነ እናስባለን። ስደት ማለት አካል በአንድ ሀገር ልብ በሌላ ሀገር የሚኖርበት ህይወት ነው። ዛሬ ካምፓላ ጭር ስትል የሀገሬን የብርድ ጠዋት የሽንኩርት ሽታ ነበር ያስታወስኩት። ግን ደግሞ ይቺ አክስት ሀገር ዩጋንዳ ለአመታት እንግዲህ ጥላ ሆናናለች። ልጆቼም በዚህ ሰማይ ስር ነው ተስፋን ያልማሉ። ዛሬም እንግዲህ ቡናዬ ስጠጣ ለራሴ እንዲህ ነበረ ስለው የነበረው። ቁጥሮች ቢቀየሩም ባይቀየሩም ዋናው ነገር በውስጣችን ያለው አዲስ የመጀመር ወኔ ነው። የዘመን መለወጫ ፍልስፍናችን ከቀናት መቁጠር በላይ መሆን አለበት ባይ ነኝ። ግን አዲስ ዓመት ለስደተኞች ትርጉሙ ምንድን ነው? ሀገር በሌለበት ምድር ዓመትን ስንቆጥር እድሜያችን እየሄደ ነው ብለን እንሰጋ ይሆን ወይስ እየበሰልን ነው ብለን ተስፋ እናደርጋለን? እውነቱ ግን እኔ ማምነው ቁጥሮች ቢቀየሩም ባይቀየሩም ዋናው ድል በውስጣችን ያለው አዲስ የመጀመር ወኔ ነው። ስደተኛ ማለት ወድቆ የማይቀር በሄደበት ምድር ሁሉ እንደ ዛፍ ስር ሰዶ የሚያፈራ ብርቱ ፍጥረት ነው። ታዲያ ዛሬ ቡና ስጠጣ ለራሴና በዓለም ዙሪያ ላለን ስደተኞች ወገኖቼ እንደዚህ እያሰብኩ ነበር። ሀገር ማለት መሬቱ ብቻ አይደለም። ሀገር ማለት አንተ በውስጥ ተሸክመ የምትዞረው ማንነትህ፣ እሴትህና ተስፋህም ጭምር ነው። ትናንትን በናፍቆት እናክብረው፣ ዛሬን ግን በምስጋና እንኑረው የሚል አቋም አለኝ። ጊዜው ይሮጣል፣ እኛ ግን ከጊዜው ጋር አብረን አንሩጥ። ቆም ብለን ደግሞ እስቲ በደረስንበት ስኬት ባሳደግናቸው ልጆችና በጠበቅነው ማንነታችን እንኩራ። አዲሱ ዓመት የቁጥር መቀየር ብቻ ሳይሆን የስነልቦና ትንሣኤያችንም ይሁን እላለሁ። እናንተስ እንግዲህ 2026ን እንዴት ጀመራችሁት? እንዴት እያከበራችሁ ነው? እንግዲህ በያላችሁበት ሆናችሁ በተለያየ መንገድ እያከበራችሁ እንደሆነ ገምታለሁ። እኛ እንግዲህ የ2026 የመጀመሪያውን ቀን ጃንዋሪ 1ን በዚህ
መልኩ ጀምረናል። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። የአክስት ሀገር ዩጋንዳ እንግዲህ የዩቱብ ቻናል ደግሞ ቤተሰብ ያልሆናችሁ ሰዎች ቤተሰብ ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። በሌላ የተለያዩ ጠቃሚ ቪዲዮዎች ደግሜ እመጣለሁኝ። እስከዛው ሰላም።